ራስልን ክቡራን ተመልካቾቻችን ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የኮማንዶ ክፍለ ጦር ለሰላም አልገዛም ባለው የጽንፈኛ ቡድን ላይ እርምጃ ወስደዋል። የሱዳን ጦር ለ2 ዓመታት ያህል ከቆየ ጦርነት በኋላ በሱዳን ፈጥኖ ደራሽ ኃይል ስር የነበረውን የሪፐብሊካን ቤተ መንግስት ሙሉ በሙሉ መቆጣጠሩን አስታወቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ሐማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱን የደህንነት ኃላፊ ከስልጣን አባረሩ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የኢትዮጵያ የሰላም መሻት በልቧ በደማቁ የታተመ የዘመናት ጽኑ ፍላጎት ነው ሲሉ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ፕሬዚዳንት ታዬ አጽቀሥላሴ ኢትዮጵያ ሰላምን አጥብቃ እንደምትሻና ለለውጥ ጉዞዋ ወሳኝ መሆኑን በውል ተገንዝባለች ብለዋል። በኤክስ ገጻቸው ባስተላለፉት መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት በነበራቸው ቆይታ ኢትዮጵያ ከጎረቤት ሀገራት ጋር ወደ ጦርነት ትገባለች የሚለውን መሰረተ ቢስ ስጋት እንዲሁም ግጭትና ውድመት ይከሰታል የሚለውም ቀቢጸ ተስፋ ያላቸው አካላት የማይጨበጥ ምኞት እንደማይሳካ በንግግራቸው እንዳረጋገጡ ገልጸዋል። የኢትዮጵያ ፍላጎት ሰላምና ልማት ብቻ እንደሆነም በግልጽ ያሰመሩበት ጉዳይ ነው ተብሏል። በሚቀጥሉት 10 ቀናት በአብዛኛዎቹ የበልግ አብቃይ ሀገሪቱ አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር የኢትዮጵያ ሜትሮሎጂ ኤጀንሲ አስታውቋል። በቀጣይ ቀናት የሚጠበቀው ርጥበት የአፈር ውስጥ ርጥበትን ስለሚያሻሽል ለግጦሽ ሳርና ለመጠጥ ውሃ አቅርቦት በጎ ጎን እንደሚኖረው የኢንስቲትዩቱ መረጃ ያመላክታል። ለዝናብ መፈጠር አስተዋጽኦ የሚያደርጉ የአየር ሁኔታዎች ተጠናክረው የሚቀጥሉ ሲሆን የበልግ ዝናብ ተጠቃሚ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። በሌላ በኩል የመካከለኛው የሰሜን ምስራቅና የደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከባድ መጠን ያለው ዝናብ እንደሚያገኙ ነው የተገለጸው። በተለይም በጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች ያሳያሉ። በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ለጎርፍ ተጋላጭ በሆኑ አካባቢዎች ላይ በማጽዳት የቅድመ ዝግጅት ስራዎችን ማከናወን እንደሚያስፈልግ ኢንስቲትዩቱ አሳስበዋል። በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ስራ ከ80 በመቶ በላይ መጠናቀቁን ሀገራዊ ምክክር ኮሚሽን አስታወቀም። 6,000 ተሳታፊዎች የሚጠበቁበት የክልሉ የአጀንዳ ማሰባሰብ በቅርቡ በባህር ዳር ከተማ እንደሚካሄድ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳይ ለፋና ብሮድካስቲንግ ኮርፖሬት ገልጸዋል። የክልሉ ሕዝብ ለሀገራዊ ምክክር ዝግጅት አድርጎ ይጠባበቅ መሆኑንም ተገንዝበናል ብለዋል። በክልሉ የሚንቀሳቀሱ ታጣቂዎች የሰላም ጥሪውን ተቀብለው በምክክሩ እንዲሳተፉም ጠይቋል። ኮሚሽኑ በጎንደር፣ ባህር ዳር፣ ደሴና ደብረ ብርሃን ክላስተሮች በዞንና በወረዳ ደረጃ የተሳታፊ ልየታ መከናወኑን ይታወሳል። የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ እንደምትችል ያሳየና የአብሮነታችን መገለጫ ነው ሲሉ አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የአዲስ አበባ ከተማ ነዋሪዎች ገለጹ። 6ኛው ዙር የፌዴሪ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 21ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ትናንት ተካሂዷል። በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም መነሻ በማድረግ ከምክር ቤት አባላት ለተነሱላቸው ጥያቄዎችና አስተያየቶች ማብራሪያ ሰጥቷል። በዕለቱ በጠቅላይ ሚኒስትሩ ምላሽና ማብራሪያ ከተዳሰሱ ጉዳዮች መካከል የታላቁ የኢትዮጵያ ህዳሴ ግድብ የግንባታ አፈጻጸም ይገኝበታል። ጉዳዩን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማብራሪያ በሚቀጥሉት 6 ወራት የህዳሴ ግድብ ሪቫንን እንቆርጣለን ሲሉ ለምክር ቤቱም አብስረዋል። ህዳሴ ግድብ ኢትዮጵያ መቻልን ያሳየችበትና ስህተታችንን ያረምንበት ጭምር ነው ሲሉ መግለጻቸውም እንዲሁም ግድቡን አስመልክቶ አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ ነዋሪዎች እንደገለጹት የህዳሴ ግድብ ግንባታን በሚመለከት በጠቅላይ ሚኒስትሩ የተላለፈው መልእክት ተስፋ ሰጭና በእጅጉ የሚያስደስት ነው ብሏል። በተጨማሪም የኢትዮጵያን ተደማጭነት ከፍ የሚያደርግ እድገቷን የሚያፋጥንና ጠንካራ የኢኮኖሚ አቅምን የሚፈጥር ስለመሆኑም አንስቷል። አቶ ዮናስ ወልደየስ የተባሉ የመዲናዋ ነዋሪ የህዳሴ ግድብ ኢትዮጵያውያን በጋራ የተሰለፉበትና አንድነታቸውን ያረጋገጡበት ዳግማዊ አድዋ ነው ብሏል።
አቶ ታሪኩ ፍቅሬ በበኩላቸው ህዳሴ ግድብ ለትውልድ የሚተላለፍ ትልቅ ሀብትና ለሌላ ተጨማሪ ልማት የሚያነሳሳ መሆኑን ገልጿል። ህዳሴ ግድብ ኢትዮጵያውያን አይችሉም የሚለውን አስተሳሰብ የቀለበሰና የአብሮነት መገለጫ ነው ያሉት ደግሞ ወይዘሮ መቤት ውድነህ ናቸው። ህዳሴ ግድብ በመተባበርና አብሮነትን በማጽናት የማይቻል ነገር እንደሌለ የሚያሳይ የአንድነት ተምሳሌት መሆኑንም አስተያየት ሰጪዎቹ ገልጿል። የአፈር ማዳበሪያ ፋብሪካ ግንባታ ኢትዮጵያውያን ከህዳሴ ግድብ ቀጥሎ ሊያሳኩት የሚገባ ትልቅ ፕሮጀክት ሊሆን እንደሚገባ የህዝብ ተወካዮች ምክር ቤት አባላት ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ግፌ ከዓለም የንግድ ድርጅት ዋና ዳይሬክተር ዶክተር ኒጎዞ ኦኮንጆ ኢዌሌ ጋር ውይይት አደረጉ። ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከዋና ዳይሬክተሯ ጋር በነበራቸው ቆይታ በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማ ውይይት ማካሄዳቸውን ገልጿል። በድርድሩ ኢትዮጵያ እስካሁን ያደረገቻቸውን የሁለትዮሽና የባለብዙ ወገን ድርድሮች አፈጻጸምን አስመልክቶ ማብራሪያ መሰጠቱን አመላክቷል። በተመሳሳይ በሚቀጥሉት ጊዜያት በሚኖሩ የተናጠልና የጋራ ርብርብ የሚያስፈልጉ ጉዳዮችም በውይይቱ ወቅት መነሳታቸውን ጠቁሟል። ዋና ዳይሬክተሯ ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ውጥናቸው እንደሆነና ድርጅታቸው የትኛውም አይነት ድጋፍ ለማድረግ እንደማይቆጠብ መናገራቸውን አመላክቷል። በሌላ በኩል ለአፍሪካ ቡድንና ለአባል ሀገራት የኢትዮጵያ አባልነት ድርድር እንዲደግፉ ይፋዊ ጥሪ እንደሚያስተላልፉ ለተደራዳሪ ቡድኑ መግለጻቸውን ነው ሚኒስትሩ በመልእክታቸው ያሰፈሩት። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ ኢንቨስትመንት ባንክ አገልግሎት ማስጀመሩን አስታወቀም። ሲቢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፍቃድ ማግኘታቸው ተገልጿል። እንዲሁም ኢትዮ ፊደልቲ ሴኩሪቲስ አክሲዮን ማህበር የሰነድ መዋዕለ ንዋይ ገበያ አከናዋኝ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ ለተወሰነ የግል ማህበር የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪና አኪዥን የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪ ኃላፊነት የተወሰነ የግል ማህበር የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪ ሆነው ፍቃድ አግኝቷል። የዳበሬ ካፒታል ገበያ ለሀገር ኢኮኖሚያዊ እድገት ብልጽግና ትልቅ መሰረት መሆኑን የብሔራዊ ባንክ ገዥና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አስገንዝበዋል። ዘርፉ በተለይም አምራች ኢንዱስትሪው ያለበትን የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብሏል። የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑን አንስቷል። በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዘዋወርን ሂደት ተመን ከማውጣት ጀምሮ ህብረተሰቡ ባለበት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። የካፒታል ገበያ ባለስልጣናን ዋና ዳይሬክተር ሀና ተክለቁ በበኩላቸው የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያ መምጣት በኢትዮጵያ ውስጥ የበለጠ የአገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር ያስችላል ነው ያሉት። እንዲሁም ለህብረተሰቡ ከኢንቨስትመንት ባንክና ከማማከር አገልግሎቶች ጀምሮ እስከ የሰነድ መዋዕለ ንዋይ ግብይቶችን ማስፈጸምና ማከናወን ድረስ ያሉ ቁልፍ አገልግሎቶችን ለመስጠት ወሳኝ ናቸው ሲሉ ገልጿል። እስካሁን የካፒታል ገበያው ፍቃድ ባላቸው 4 የኢንቨስትመንት አማካሪዎች ብቻ ተወስኖ የነበረ መሆኑን ጠቁሞ ዛሬ የኢንቨስትመንት ባንክና የሰነድ መዋዕለ ንዋይ ገበያ አከናዋኝ ድርጅቶችን በማካተት መስፋፋቱ የገበያው ተሳታፊዎች አዳዲስ አገልግሎቶችን እንዲያገኙ ያስችላቸዋል ነው ያሉት። እነዚህ አዳዲስ አገልግሎት ሰጪዎች ለገበያው ጥልቀትና ቅልጥፍናን የሚጨምሩ ሲሆን ለተሻለ ካፒታል ማሰባሰብና ኢንቨስትመንት ድሎችም በር ይከፍታሉ ተብሏል። በተጨማሪም ኢንቨስተሮች አመኔታ በማጎልበት የገበያ ፍትሐዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትንም ሆነ ኢንቨስተሮችን ተጠቃሚ ማድረግ እንደሚችሉም ተገልጸዋል። ኪነ ጥበብና ባህል የህዝብ ለህዝብ ትስስር ከመፍጠር ባሻገር ኢኮኖሚያዊና ዲፕሎማሲያዊ ግንኙነትን ለማጠናከር ሁነኛ መሳሪያ መሆናቸውን የደቡብ ሱዳን የኡጋንዳ ባህልና ስፖርት ሚኒስትሮች ገለጹ። ሁለተኛው የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ጥበብና ባህል ለቀጠናዊ ትብብር በሚል መሪ ሀሳብ ትናንት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። በፌስቲቫሉ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት የጥበብና የባህል ቡድን አባላት እንዲሁም የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ታድመዋል። ኢትዮጵያ ዜና አገልግሎት ያነጋገራቸው የደቡብ ሱዳን የባህል ሙዚየምና ብሔራዊ ቅርስ ሚኒስትር ዶክተር ናዲኦሪፖ ዶዶ ማዮ ሀገራቸው በፌስቲቫል በመሳተፏም መደሰታቸውን ተናግረው ኪነ ጥበብና ባህል የህዝቦችን አንድነት ማስተሳሰር ገመድ ነው ብሏል። አፍሪካ በርካታ ማህበራዊና ኢኮኖሚያዊ ጠቀሜታ ያላቸው የኪነ ጥበብና ባህል ሀብቶች ባለቤት በመሆኗ ይህንኑ ጸጋ በማውጣት ጥቅም ላይ ማዋል ያስፈልጋል ነው ያሉት። በመሆኑም የቀጠናውን ማህበረሰቦች ከሚያደርጉት የኪነ ጥበብና ባህል ትውውቅ ባሻገር የህዝብ ለህዝብ ትስስርን ለማጠናከር የጎላ ሚና እንደሚኖረው አመላክቷል። እንዲሁም ኪነ ጥበብና ባህል ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ለማጠናከር ሁነኛ መሳሪያ ሆኖ እንደሚያገለግል አመላክቷል። በመሆኑም ሌሎች የቀጠናው ሀገራት ከኢትዮጵያ ልምድ ወስደው መሰል መርሃ ግብሮችን ማዘጋጀት እንደሚጠበቅባቸው ነው የተናገሩት። የዩጋንዳ
ስርዓተ ጾታ ባህልና ማህበራዊ ልማት ሚኒስትር ዴኤታ አስማሃሌን ግሬስ በበኩላቸው ኪነጥበብና ባህል ሰዎች ማድረግ ያለባቸውና የሌለባቸውን ጉዳዮች በተመለከተ በቀላሉ መልእክቱን ለማስተላለፍ ተመራጭ ዘዴዎች መሆናቸውን ተናግረዋል። ሰዎች የቀደመ ታሪካቸውን እንዲያውቁና ወደፊት አቅጣጫቸውን እንዲያስቀምጡ እንደሚያስችላቸውም ገልጸዋል። የህብረተሰቡን የኪነጥበብና የባህል ሀብት ጠብቆ ለማቆየት የቀጠናው ሀገራት የተናበበ የጥበባትና የባህል ፖሊሲ ሊያዘጋጁ ይገባል ብሏል። ሀገራቸው ይህንን ለማድረግ ዝግጁ መሆኗንም በማረጋገጥ የየሀገራቱ ከፍተኛ ባለስልጣናት የኪነ ጥበብና የባህል ቡድን አባላት በሚኖራቸው ቆይታ በመዲናዋ የሚገኙ የቱሪስትና የልማት ስራዎችን እንደሚጎበኙ ከወጣው መርሃ ግብር ለመረዳት ተችሏል። የፌዴራል መንግስት የላካቸውን 85 የእርሻ ትራክተሮች ዛሬ ለዞኖች ማስረከቡን የትግራይ ክልል ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ አስታወቀም። የቢሮ ኃላፊ ዶክተር ኢያሱ አብርሃ በርክክቡ ወቅት እንዳሉት በዘመናዊ ግብርና አሰራር ምርትና ምርታማነትን ለማሳደግ እየተከናወኑ ያሉ ተግባራት ተጠናክረው ይቀጥላሉ። የእርሻ ሜካናይዜሽን ምርታማነት ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸው በክልሉ የአርሶ አደሩ ዘመናዊ ቴክኖሎጂን የመጠቀም ፍላጎት እየጨመረ መምጣቱን ተናግረዋል። በእርሻ ትራክተሮች በኩታ ገጠም የተደራጁ አርሶ አደሮችና ወጣቶችን ተጠቃሚ እንደሚሆኑ የጠቆሙት ኃላፊው ለተደረገው ድጋፍም ምስጋና አቅርበዋል። ቀደም ሲል ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና ከአጋር አካላት የተገኙ 125 ትራክተሮች ተከፋፍለው ጥቅም ላይ መዋላቸውንም አስታውሰዋል። በደቡብ ወሎ ዞን ለመጪው የምርት ዘመን የመኸር ሰብል ልማት የሚውል ከ219 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ እየተሰራጨ መሆኑን የዞኑ ግብርና መምሪያ አስታወቀም። የመምሪያ ኃላፊ አቶ አህመድ ጋሎ ለኢትዮጵያ ዜና አገልግሎት እንደገለጹት በዞኑ 2017-2018 የመኸር ሰብል ልማት ጥቅም ላይ የሚውል ከ630 ሺህ ኩንታል በላይ ማዳበሪያ ለማቅረብ ታቅዶ የተሰራ ነው። እስካሁንም ከ258 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ዞኑ መግባቱንና ከዚህ ውስጥ ከ219 ሺህ ኩንታል በላይ የሚሆነው ወደ ወረዳዎች ተጓጉዞ ለአርሶ አደሩ እየተሰራጨ መሆኑን ተናግረዋል። ከተጓጓዘው ውስጥ ከ120 ሺህ ኩንታል በላይ የሚሆነው ማዳበሪያ በአርሶ አደሩ እጅ መግባቱን ገልጸው ፍትሐዊ የማዳበሪያ ስርጭት ለማስፈን የተጠናከረ ክትትል እየተደረገ መሆኑም ተናግረዋል። እንደ አቶ አህመድ ገለጻ ማዳበሪያ ቀደም ብሎ መሰራጨቱ አርሶ አደሩ የእርሻ ስራውን በወቅቱ ለማከናወንና ምርታማነትን ለማሳደግ ምቹ ሁኔታ ይፈጥራል ብለዋል። በዞኑ አልብኮ ወረዳ ቀበሌ 15 ነዋሪ አርሶ አደር እሸቱ ይመር በበኩላቸው እንዳሉት ለቀጣይ የመኸር እርሻ ከሚያስፈልጋቸው 9 ኩንታል ማዳበሪያ ውስጥ እስካሁን ድረስ 6 ኩንታል አግኝተዋል። ዘንድሮ ማዳበሪያ ቀድሞ ለአርሶ አደሩ መድረሱ የእርሻ ስራቸውን ያለ ስጋት ለማከናወን እንደሚያግዛቸው ጠቅሞ በመኸር እርሻ 2 ሄክታር ተኩል መሬት በተለያየ ሰብል ለመሸፈን ማቀዳቸውን ገልጿል። ማዳበሪያ ቀድሞ እየገባ በመሆኑ የምንፈልገውን መጠን መውሰድ ጀምረናል ያሉት ደግሞ የደሴ ዙሪያ ወረዳ አርሶ አደር አህመድ ይሱፍ ናቸው። ለ3 ሄክታር መሬት ከ10 ኩንታል በላይ ማዳበሪያ እንደሚፈልጉ ጠቅሰው እስካሁን ድረስ ከግማሽ በላይ የሚሆነውን ማዳበሪያ ማግኘታቸውን ገልጿል። በደቡብ ወሎ ዞን በ2017-2018 የምርት ዘመን ከ430 ሺህ ሄክታር በላይ መሬት በማልማት ከ14 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ ወደ ስራ መገባቱን ከመምሪያው የተገኘ መረጃ አመላክተዋል። በቀጣዮቹ 5 ዓመታት የሚተገበር የተፋሰስ አስተዳደር ድጋፍ ለጠንካራ አካታችና ተስማሚ ለውጥ የተሰኘ የተፋሰስ አስተዳደር ፕሮጀክት ይፋ ተደርጓል። ፕሮጀክቱ በውሃና ኢነርጂ ሚኒስቴር እንዲሁም በውሃና መሬት ሀብት ማዕከል በጋራ የሚተገበር ሲሆን በዛሬው ዕለትም በኦሞ ግቤ ተፋሰስ በይፋ ተጀምሯል። ከኦሞ ግቤ ተፋሰስ በተጨማሪ በአባይ፣ አዋሽ፣ የስምጥ ሸለቆ ሐይቆችና ተከዜ የተፋሰስ አስተዳደር ጽሕፈት ቤቶች እንደሚተገበር የማዕከል ዋና ዳይሬክተር ዶክተር ጌቴ ዘለቀ ገልጿል። የፕሮጀክቱ የገንዘብ ድጋፍ በኢትዮጵያ የኔዘርላንድስ ኤምባሲና ከአውሮፓ ህብረት የተገኘ መሆኑን ተጠቁሟል። ፕሮጀክቱ የውሃ ሀብትን በዘላቂነትና በአግባቡ ማስተዳደር የሚያስችሉ የቴክኒክ የተቋምና የመሰረተ ልማት አቅሞችን ማሳደግ እንደሚያስችል ተገልጿል። በተጨማሪም የውሃ ሀብት መጠን አቅርቦትና አጠቃቀምን በተመለከተ ትክክለኛ መረጃ ላይ የተመሰረቱ ውሳኔዎችን መወሰንና ንዑስ ተፋሰሶችን መተግበር ያስችላል ተብሏል። በሶማሌ ክልል በተለያየ የሰብል ከለማ 730 ሺህ ሄክታር 20 ሚሊዮን ኩንታል ምርት መገኘቱን የክልሉ ግብርና ቢሮ ምክትል ኃላፊ አህመድ ኑር አስታወቁም። 1,031,000 ሄክታር በዘር ለመሸፈን ታቅዶ 970 ሺህ ሄክታር ማልማት መቻሉን ጠቅሰው ከዚህ ውስጥ እስከ አሁን በ730 ሺህ ሄክታር ላይ የለማው ሰብል ተሰብስቦ 20 ሚሊዮን ኩንታል ምርት ተገኝቷል ብሏል። ከተሰበሰቡት የምርት አይነቶች መካከልም በቆሎ፣ ሽንኩርት፣ ሙዝና ሌሎችም እንደሚገኙበት አብራርተዋል። በሌሎች ሰብሎችም የተገኘው ምርት አበረታች መሆኑን በመግለጽ በቀጣይ ከዚህ በተሻለ ለማግኘት እየተሰራ እንደሚገኝ ጠቅሷል። ከለውጡ በፊት በክልሉ ሲታረስ የነበረው ከ400 ሺህ ሄክታር አለመብለጡን
መሆኑንና በአሁኑ ወቅት ግን 970 ሺህ ሄክታር መሬት ማረስ መቻሉን አስረድቷል። በ2018 ዓ.ም የሚታረሰውን መሬት ከ1 ሚሊዮን ሄክታር በላይ ለማድረስ እቅድ ተይዞ እየተሰራ መሆኑን ጠቁሟል። ምርትና ምርታማነት ለማሳደግ ትኩረት ተሰጥቶ እየተሰራ ነው ያሉት ምክትል ኃላፊው ለአብነትም በበቆሎ፣ በስንዴ፣ በሽንኩርት እንዲሁም በፍራፍሬ ዘርፎች በተሰሩ ስራዎች ጥሩ ውጤት ተገኝቷል ብሏል። በክልሉ ያሉትን የተፈጥሮ ሀብቶች በመጠቀም በምርታማነትን ለመጨመር በልዩ ትኩረት እንደሚሰራም ገልጸዋል። የኮማንዶ ክፍለ ጦር ለሰላም አልገዛም ባለው የጽንፈኛ ቡድን ላይ እርምጃ ወስዷል። የኮማንዶና አየር ወለድ እዝ ክፍለ ጦር በኤፍራታና ግድም ወረዳ ዳጎች የሚባል አካባቢ በመመሸግ ህዝቡን ሲዘርፍና ሲያሰቃይ በነበሩ የጽንፈኛ ቡድን ስብስብ ላይ በወሰደው እርምጃ በቅጽል ስሙ ቀጭኔ በመባል የሚታወቀው የቡድኑ ከፍተኛ አመራርና ከነጀሌዎቹ ጭምር በመደምሰስ ቀሪዎቹን ማርኳል። እዙ በጽንፈኛው ላይ በወሰደው እርምጃ የጽንፈኛውን አባላት ጨምሮ ከህብረተሰቡ የተዘረፈ አንድ አይሱዙ ተሽከርካሪ፣ የተለያዩ አይነት መሳሪያና ተተኳሽ በቁጥጥር ስር አውሏል። የኮማንዶ ክፍለ ጦሩ ምክትል አዛዥ የኮሎኔል አበባው ሞላ ኦፕሬሽን የተፈጸመው በተጨባጭ መረጃ ላይ ተመስርቶ መሆኑን ገልጸው ቡድኑ በዚህ ኦፕሬሽን ብቻ ሳይሆን በሌሎችም በተከታታይ በተወሰዱበት እርምጃዎች አከርካሪው ተሰብሮ አለኝ የሚለው መዋቅሩ ፈራርሶ የፌስቡክ አርበኛ ሆኖ መቅረቱን ተናግረዋል። የሬጅመንት አዛዥ ሻለቃ ተስፋዬ በላይነህ፣ ሻለቃ ግዛቸው ዘሪሁንና ሻምበል ግዛቸው ጊሎ እንደገለጹት ግዳጁ የተፈጸመበት አካባቢ የተፈጥሮ መሰናክል የበዛበት ለሰራዊቱ አመች ያልሆነ መልክዓ ምድር ቢሆንም ሰራዊቱ ፈታኝ የነበረውን የተፈጥሮ መሰናክል ሁሉ በማለፍ ስኬታማ ስራ መስራት ችሏል። ቀጣይም የጽንፈኛው ስብስብ ወደ ሰላም እስካልመጣ ድረስ እርምጃው ተጠናክሮ እንደሚቀጥልና የህዝብን ሰላም ለማረጋገጥ እንደሚሰራ ኮሎኔል አበባው ሞላ ተናግረዋል። የትግራይ ልማት ማህበር 25 ሚሊዮን ብር ለደደቢት ሚዲያ ከፍሎታል ሲል ምንጫችን ገለጸ። የትግራይ ልማት ማህበር ለደደቢት ሚዲያ ኃይለ አረፋይኔ 25 ሚሊዮን ብር መክፈሉን የሚያሳይ ሰነድ ተገኝቷል። ዶክተር ደብረጽዮን በ50ኛው የህወሀት በዓል ላይ የደደቢት ሚዲያ ማመስገናቸው አይዘነጋም። የትግራይ ልማት ማህበር ህወሀት ህገወጥ ገንዘብ ለማዛወር የሚጠቀምበት ተቋም መሆኑን ምንጫችን አብራርተዋል። የሱዳን ጦር ፕሬዝዳንታዊ ቤተ መንግስትን ተቆጣጠረ። የሱዳን ጦር ለ2 ዓመታት ያህል ከቆየው ጦርነት በኋላ በሱዳን ፈጥኖ ድራሽ ኃይል ስር የነበረውን የሪፐብሊካን ቤተ መንግስት ሙሉ በሙሉ መቆጣጠሩን አስታውቋል። በማህበራዊ ሚዲያ የተሰራጨ ቪዲዮዎችን እንዳሳዩት ጠመንጃ የያዙ የሱዳን ጦር ወታደሮች በቤተ መንግስቱ ውስጥ ሆነው ደስታቸውን ሲገልጹ ታይተዋል። የጦሩ ቃል አቀባይ ነቢል አብደላህ ሰራዊታችሁ በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶች መቆጣጠሩን በመንግስታዊ ቴሌቪዥን ተናግረዋል። ሰራዊታችን የጠላት ተዋጊዎች ላይ ከፍተኛ እርምጃ በመውሰድ ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳልም ነው ያሉት። የሱዳን ፈጥኖ ደራሽ ኃይል ደርሶበታል ለተባለው ሽንፈት እውቅና ከመስጠት ተቆጥቧል። ይህም ቡድኑና አጋሮቹ አሁንም በሱዳን ውስጥ ለሌላ ቦታ ሊቆጣጠሩና ውጊያውን ለሌላ መልክ ሊያስይዙት ይችላል ይሆናል የሚል መላምቶችም እየተደመጡ ነው። እስካሁን ከ28 ሺህ በላይ ሰዎችን ህይወት እንደቀጠፈ የሚነገረው የሱዳን ጦርነት ሚሊዮኖች ከቤት ንብረታቸው እንዲፈናቀሉ ያደረገና ሀገሪቱን ከፍተኛ ሰብአዊ ቀውስ ውስጥ የከተተ እንደሆነ የተባበሩት መንግስታት ድርጅት መረጃ አመላክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ሐማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱን የደህንነት ኃላፊ ከስልጣን አባረሩ። የእስራኤል ካቢኔ ሐሙስ ባደረገው ስብሰባ እንደ አውሮፓውያን አቆጣጠር ጥቅምት 2021 የሺን ቤት ዋና ኃላፊ ሆነው ለ5 ዓመታት የተሾሙት ሮነን ባረን ከስልጣን ማንሳታቸው አጽድቋል። ኔታንያሁ ባረን ከስልጣን ለማንሳት ማሰባቸው እሁድ ዕለት በቪዲዮ ባስተላለፉት መግለጫ አስታውቋል። በሁለቱ መካከል የቀጠለውን ያለመተማመን በየጊዜው መስፋፋቱን በምክንያትነት ጠቅሷል። እርምጃው ቁጣን የቀሰቀሰ ሲሆን በኢየሩሳሌም የጸረ መንግስት ሰልፎችን የበለጠ አቀጣጥሏል። በዚህም በሺዎች የሚቆጠሩ የሀገሪቱ ዜጎች እስራኤል በጋዛ ላይ የጀመረችውን አዲስ ጥቃት የተቃውሞ ሰልፈኞችን ጎን አቁሟል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፍልስጤም ግዛት ከፍተኛ ጥቃት አድርሳለች። በዚህም ለ2 ወራት ገደማ የዘለቀውን የተኩስ አቁም እንዲቋረጥ ሆኗል። የአገር ውስጥ የስለላ ድርጅት ሲሆን በጦርነቱ ውስጥ ቁልፍ ሚና ይጫወታል። ተግባሩና አባላቱም በመንግስታዊ ምስጢርነት ይይዛሉ። ባር ከስልጣን እንዲባረሩ መወሰኑን ፖለቲካዊ ነው ሲሉም ገልጸውታል። ቀንደኛ የኔታንያሁ ተቺና ከኃላፊነታቸው የመባረር ሂደት የገጠማቸው የእስራኤሉ ጠቅላይ አቃቤ ሕግ ጋሊ ባህራብ ማያራም የድርጊቱ ህጋዊነት እስካልተገመገመ ድረስ ባር ከስልጣን ሊባረሩ አይችልም ሲሉ ተከራክረዋል።
ከስብሰባው በፊት ኔታንያሁ ለካቢኔያቸው አባላት በላኩት ደብዳቤ በጠቅላይ ሚኒስትሩና በባር መካከል ያለውን የማያቋርጥ ሙያዊና የግል እምነት ማጣትን በመጥቀስ የስልጣን ዘመናቸው ከአንድ ወር በኋላ እንዲጠናቀቅ ሀሳብ አቅርቧል። የእስራኤልና የጋዛ ጦርነትን የቀሰቀሰውን የሐማስ ጥቃት በመጥቀስ መስከረም 26 ከተፈጠረው ሁኔታ በተጨማሪ ሙያዊ አመኔታ ማጣት በጦርነቱ ወቅትና ባለፉት ጥቂት ወራት ተጠናክሯል ብሏል። በጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ታግተዋል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መግደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ ፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት መረጃ አመላክቷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።